ሁላችሁንም በጌታ ሰላም አላችኋለሁኝ። የጀመርነውን የቤተክርስቲያን ተከላና ያመራር የእድገት ጉዳይ መነጋገር ከጀመርን ወይ መማማር ከጀመርን ዛሬ ሶስተኛው ክፍለ ጊዜያችን መሆኑ ነው። ባለፈው ሳምንት ሐሳባችን ማጠንጠኛ የነበረው ለቤተክርስቲያን ተከላና እድገት መጽሐፍ ቅዱሳዊ የሆኑ መሰረቶችን በተለይ በሐዋርያት ሥራ ላይ ለውጤታማነታችን መሰረት የሆኑ ጉዳዮችን ለማየት ነበር የሞከርነው። ከሶስቱ መካከል ከሰጧችሁ ከሶስት መሰረቶች መካከል አንደኛው የነበረ ትኩረት ያደረግነው ለማስታወስ ያክል በሐዋርያት ሥራ መጽሐፍ ውስጥ ለምናየው ለቤተክርስቲያን መስፋፋት ማደግ ቁልፍ ሚና የነበራቸው ሶስት ጉዳዮች ነበሩ። የመጀመሪያው የመንፈስ ቅዱስ አብሮነት፣ ሁለተኛው ውጤታማ መሪነት እና ሶስተኛው የተሰጠ ተከታይነት ወይ ደግሞ ምእመን የሚለውን ሐሳብ እንደ ነጥብ አድርጌ የሰጧችሁና ትኩረት ያደረግነው ግን መንፈስ ቅዱስ የሚለው ላይ ነው። ዛሬ በሚኖረን ሶስተኛው ክፍለ ጊዜ ላይ ከሶስቱ መካከል ሁለተኛውን እናየዋለን። እንዳልኩት የሐዋርያት ዘመን ለቤተክርስቲያን ተከላሙን እድገት አይነተኛ የሆነ መርሆችን አይነተኛ የሆነ ትምህርቶችን ምንቀስምበት ዋቢ የሆነ መልካም የሆነ መጽሐፍ ነው። ከዚያ አንፃር አሁንም ሊደርሺፕን ወይ አመራርን ከተከላና ከእድገት አንፃር ያለውን አስተዋጽኦ ያለውን አስፈላጊነት እንድንቃኘው ፈልጋለሁ። ስለዚህ ለምጽፉ ሰዎች አመራርና የቤተክርስቲያን ተከላ የሚል ሐሳብ ትይዙልኛላችሁ። አመራርና የቤተክርስቲያን ተከላ church leadership and church plantation። ውጤታማ አመራር ባለበት ቦታ ሁሉ ውጤታማ የቤተክርስቲያን ተከላና እድገት የግድ ይኖራል። በሊደርሺፕ ላይ አይ ቲንክ ብዙዎቻችሁ ይሄን ኮርስ እንደወሰዳችሁ አምናለሁ። የቤተክርስቲያን አመራር ወደ ቸርች ሊደርሺፕ ምን ተብሎ ነው የሚታመነው? የአንዲት ቤተክርስቲያን ስኬቷም ሆነ ውድቀቷ የተንጠለጠለው መሪው ትከሻ ላይ ነው ይላል። መሪው የማያድግ ከሆነ ያለበት የሚመራው አጥቢያ ሊያድግ አይችልም። መሪው ካደገ ግን እግዚአብሔር በሚፈልገው ልክ እየጨመረ የሚሄድ በመረዳት ከእግዚአብሔር ጋር ባለው ህብረት በአመራራዊ ክህሎት እያደገ የሚሄድ ከሆነ ቤተክርስቲያኒቷ በሁለንተናዊ አቅጣጫ ማድረግ ትጀምራለች። በሐዋርያት ሥራ መጽሐፍ ላይ ሊደርሺፕ ትልቅ የሆነ አስተዋጽኦ ይዞ እናገኘዋለን። ወደ አራት የሚደርሱ ጉዳዮችን ላንሳ። የሐዋርያት ዘመን ቤተክርስቲያን አመራሩ እንዴት ለቤተክርስቲያን ተከላና እድገት አስተዋጽኦ እንዳደረገ የምናይበትን አራት ነጥቦችን ልስጣችሁ። አመራርና የቤተክርስቲያን በሐዋርያት ሥራ መጽሐፍ ላይ ሁለት ትልልቅ ቸርቾችን ነው የምናገኘው። አንጋፋ ቸርቾችን ታገኛላችሁ። የመጀመሪያዋ በሐዋርያት ሥራ ምዕራፍ 2 ላይ የተመሰረተችው የኢየሩሳሌም ቤተክርስቲያን ታገኙታላችሁ። በኢየሩሳሌም ቤተክርስቲያን ላይ ሶስት አዕማድ የሆኑ መሪዎች አሉ፣ ጴጥሮስ፣ ያዕቆብና ዮሐንስ። ሶስቱም ከዚህ ቀደም ለማሳየት እንደሞከርኩት በጣም ካሪዝማቲክ የሆኑ በመንፈስ የሚመሩ በመንፈስ የተሞሉ በመንፈስ የሚቀጣጠሉ ከመጀመሪያም እስከ መጨረሻ መንፈስ ቅዱስን መታመኛቸው ያደረጉ መሪዎች ናቸው። ካሪዝማቲክ ሊደርስ ናቸው። ሁለተኛ የምናገኘው ቤተክርስቲያን ሐዋርያት ሥራ 13 ላይ የአንጾኪያ ቤተክርስቲያን። የአንጾኪያ ቤተክርስቲያንም ሊደርሺፑን ካያችሁ ቁጥር 1 ጀምሮ ይነግራችኋል። በአንጾኪያ ቤተክርስቲያን ሐዋርያት ነበሩ፣ መምህራን ነበሩ፣ ነቢያትና መምህራን ነበሩ። እነሱም ሲጾሙ ሲጸልዩ ሳለ መንፈስ ቅዱስ ያመጣውን ድምጽ ትመለከታላችሁ። ልክ እንደ ኢየሩሳሌም ቤተክርስቲያን ካሪዝማቲክ የሆነች ቤተክርስቲያን ወይ ደግሞ ካሪዝማቲክ የሆኑ መሪዎች ያሉበት ነው። ከመሪዎቹ መካከል ያው ጳውሎስ አንዱ ነው። ከዛ በርናባስም ታገኙታላችሁ። በዋናነት በርናባስ ለዚህ ቤተክርስቲያን መመስረት ምክንያት የሆነ ሰው ነው። ከኢየሩሳሌም ሄዶ አንጾኪያ እቺን ቤተክርስቲያን የመሰረተው። ሁለቱም አጥቢያ ቤተክርስቲያን ኢየሩሳሌም ቤተክርስቲያን፣ አንጾኪያ ቤተክርስቲያን ላይ ማለት ነው የምታገኙት አመራር አይነተኛ የሆነ መልክ አለው ወይ ደግሞ ቅቡል የሆነ መልክ አለው። ይሄ መልኩ ምን ይመስላል? አራት ነጥብ ሰጣችኋለሁ። አንደኛ ወንጌላዊነትን ተቀዳሚ ያደረገ ምሳሌነት ያለው አመራር። ምን ማለት ነው? ለቤተክርስቲያን ተከላ ቅድሚያ የሰጠ ፕራዮሪቲ የሰጠ ራእዩ የሆነ በወንጌላዊነት ጉዳይ ወንጌል በማስፋት ጉዳይ ቤተክርስቲያን በመስቀል ጉዳይ በዚህ ተልእኮ ላይ የማይደራደር እንደ ሁለተኛ እንደ ሶስተኛ አድርጎ የማይመለከት ተቀዳሚ ያደረገ። በጣም ከምገረምበት ነገር አንዱ በተለይ ኢየሩሳሌም ቤተክርስቲያን ስትመጡ በኢየሩሳሌም ለነበረው በሰማሪያ ለነበረው ኋላም በቂሳሪያ ለነበረው ለወንጌል እንቅስቃሴ አይነተኛ ቀጥተኛም የሆነ አስተዋጽኦ
እንዲሁ ሚና ነበራቸው። በወንጌል ጉዳይ ትእዛዝ የሚሰጡ ሰዎች ወንጌልን ሄደው እንዲሰሩ የሚያበረታቱ ብቻ አይደለም፣ እነሱ ራሳቸው ሞዴል የሆኑ ምሳሌ የሆኑ ወንጌልን መናገር ላይ ቤተክርስቲያንን ፕላንት ማድረግ ላይ ወንጌልን ማስፋፋት ላይ እነሱ ራሳቸው ቀዳሚ የሆኑ ምሳሌ የሆኑ ሰዎች ናቸው። ልክ ለምሳሌ በሰማሪያ ፊልጶስ ገብቶ ወንጌልን ሲሰብክ ከተማይቱ በሙሉ ደስ አላት። ከዛ በኋላ ወደ ክርስቶስ ከተማው ሲመጣ ይሄን በሰሙ ጊዜ ጴጥሮስና ዮሐንስ ወረዱ ይላል። ሰማሪያ ከተማ ጴጥሮስና ዮሐንስ ኢየሩሳሌም ላይ መሪዎች ናቸው። መሪነን ብለው ግን እግራቸውን አንፈራጠው የተቀመጡ ሰዎች አይደሉም። ወንጌል የትም ቦታ ሲሰራ ሄደው ፍሬ የሚመለከቱ ሄደው አሻራ የሚያሳድሩ እነሱ ራሳቸው በወንጌሉ ስራ ላይ ቀጥተኛ ተሳትፎ ያላቸው ሰዎች ናቸው። ስለዚህ ሰማሪያ ድረስ ሄደው እጆቻቸውን ጭነው ደግሞ ስለ መንፈስ ቅዱስ ሙላት የጸለዩ የቤተክርስቲያንን መመስረት አይተው ተባባሪ የነበሩ ለወንጌል ለቤተክርስቲያን ተከላ ሸክምና ቀናት ያላቸው ሰዎች ናቸው። ስለዚህ ወንጌላዊነትን የሚስዮናዊ አገልግሎትን ተቀዳሚ ያደረገ ይሄም በወረቀት ላይ ብቻ የተቀመጠ አይደለም። አንዳንዴ በወረቀት ላይ ትልቁ ተልኳችን ወንጌል ነው፣ ትልቁ ተልኳችን ደቀ መዝሙር አድራጊነት ነው እንላለን እንጂ ፕራክቲካሊ ግን እሱ አይደለም። ገንዘባችንን፣ ጉልበታችንን፣ ሐሳባችንን ጥፍንግ አድርጎ የያዘ ዋና የሆነ ነገር እሱ ሆኖ አንመለከትም። ቲዮሬቲካሊ በጽንሰ ሐሳብ ደረጃ ቤተክርስቲያን የምትኖርለት የምትሞትለት ጉዳይ እሱ ነው ይባላል እንጂ ፕራክቲካሊ ግን ብዙ አጥቢያ ቤተክርስቲያን ላይ ይሄ ነገር አይደለም ፓሽን ሆኖ ቅናት ሆኖ ያለ። ኢየሩሳሌም ቤተክርስቲያን ላይ እንዳልኩት ሰማሪያ ፊልጶስ ወንጌል ሰበከ፣ እነሱም ቀጥተኛ ባልሆነ መንገድ ወይ ኢንዳይሬክትሊ አስተዋጽኦ ሲያደርጉ ትመለከታላችሁ። ምዕራፍ 3 ላይ ምዕራፍ 4 ላይ ዮሐንስ ወንጌል ሐዋርያት ሥራ ምዕራፍ 3 ላይ ምዕራፍ 4 ላይ ምዕራፍ 5 ላይ ኢየሩሳሌምና ይሁዳ በነበረው የወንጌል ማስፋፋት ተግባር ያንበሳውን ድርሻ ወስደው ዋጋ እየከፈሉ መስዋዕትነት በተሞላበት ተጋድሎ ሲጋደሉ የምታገኙዋቸው ጴጥሮስና ዮሐንስን በግልጽ እስከ መደብደብ እስከ መታሰር ደርሶ ታገኛላችሁ። ኋላ ከሶስቱ አዕማድ መሪዎች መካከል አንደኛው ያዕቆብ ሲሰየፍ የምታገኙት እዚሁ የሐዋርያት ሥራ መጽሐፍ ላይ ነው። ሄሮድስ በዚህ በወንጌል ጉዳይ ይሄንን ሰው አንገቱን እንዲሰየፍ ያደርጋል። ኋላ ላይ ደግሞ ጴጥሮስን ሐዋርያት ሥራ ምዕራፍ 11 ላይ እንዲታሰርና በነጋታው ለመግደል ቀጠሮ ተይዞለት ትመለከታላችሁ። ለወንጌል መሰጠት ያላቸው መሰጠት ዚስ ማች ነው። መስዋዕትነትን የህይወትን መስዋዕትነት እስከ መክፈል እንዲህ ያለ መንፈስ እንዲህ ያለ ሸክምና ቅናት ያለው አመራር ለቤተክርስቲያን ተከላና እድገት ከፍተኛ የሆነ ሚና ይጫወታል። ባለፈው የመንፈስ ቅዱስን ድርሻ ስናይ ነበረ። ከመንፈስ ቅዱስ ቀጥሎ ግን የተሰጠ መሪ ለወንጌል ስራ ራሱን የሰጠ መሪ very important። ሁለተኛ መታወቂያቸው ወንጌላዊነት ብቻ ሳይሆን ሁለተኛ መታወቂያቸው ጸሎትን ተቀዳሚ ያደረገ አመራር። ኢየሩሳሌም ቤተክርስቲያን ሆነ የአንጾኪያ ቤተክርስቲያን የጋራ የሚያመሳስላቸው ነገር ጸሎትን እንትን ያደረገ ቀዳሚ ያደረገ። የአንጾኪያን ቤተክርስቲያን አይታችሁ ከሆነ ሐዋርያት 13 ላይ ቀደም ተናግሬ ያለው ሲጸልዩና ሲያመልኩ ሳለ መንፈስ ቅዱስ በርናባስና ጳውሎስን ለጠራዋቸው ስራ ለዩልኛል ይላል። የአንጾኪያን ቤተክርስቲያን የሚስልላችሁ የምትጸልይ ቤተክርስቲያን አድርጉ። መሪው ይጸልያል። በኢትዮጵያ ቤተክርስቲያን በአገራችን ቤተክርስቲያን የቤተክርስቲያን መሪ ማለት የሀገር ብዙ አጀንዳ ተቀብሎ እስከ ኩለለት ድረስ ሲጨቃጨቅ የሚያድር ነው የሚታየን መልክ እሱ ነው። መሪነት ማለት በሆነ አጀንዳ ላይ ሲከራከር ድምጽ ሲያሰጥ ለውሳኔ ሲቸገር ዘግይቶም ቢሆን ተንቀራፎም ቢሆን ተጎትቶ ውሳኔ ሲወስን እና ሁሉ ነገር የሚገናኘው ጠረጴዛ ዙሪያ መኮልኮል ላይ ነው መሪነት የሚታሰብ እና ለመጸለይ ጊዜ የሌለው የእግዚአብሔርን ቃል ለመማማር ጊዜ የሌለው ሁሉ ነገር ጠረጴዛ ዙሪያ አጀንዳ ማሸት። The Church of Jerusalem and Antioch የኢየሩሳሌምና የአንጾኪያ ቤተክርስቲያን የመሪነት ቀለማቸው በጣም ከዚህ ሩቅ ነው። በጣም እንዳልኩት አስቀድሞ ለወንጌል በጣም ከፍተኛ መሰጠት አለ። መሪዎቹ ወጥተው እንኳን ወንጌል የመናገር እንቅስቃሴ ሲያደርጉ አንጾኪያ ላይ ባትመለከቱ ደግሞ የወንጌል ሰራተኞችን ሲልኩ ትመለከታላችሁ። አንጾኪያ ቤተክርስቲያን በርናባስና ሳውልን ለወንጌል ስራ ሲልኩ እና ሚሽናል ቸርች ነች የአንጾኪያ ቤተክርስቲያን። መልእክተኞችን ትልካለች። ኋላ እነ ሲላስ ተልከዋል፣ እነ ዮሐንስ ማርቆስ ተልከዋል።
ቀላል አይደለም። ኢየሩሳሌም ላይ ዮሐንስ ጴጥሮስ ያዕቆብ ቅድም ባልኩት ልክ ታገኙዋቸዋላችሁ። ሚሽናል ከመሆን ባለፈ ወንጌላዊነትን ከመላበስ ባለፈ ጸሎትን ተቀዳሚ ያደረገ በጣም በሚገርማችሁ ሁኔታ ከምዕራፍ 1 እስከ ምዕራፍ 15 ሐዋርያት ሥራ ላይ ከሁለት ምዕራፎች በስተቀር ጠቅላላው 13ቱ ምዕራፍ በጸሎት ጉዳይ የሚያጠነጥን ነው። ከጸሎት ጋር የተገናኙ ሐሳቦች የሚንጸባረቁበት ነው። አንጾኪያም ላይ ኢየሩሳሌም ላይ ጸሎት የመሪዎች ትልቁ መሳሪያ ራእይ የሚቀበሉበት የእግዚአብሔር ድምጽ የሚሰሙበት ኃይልን የሚታጠቁበት ሆኖ ታያላችሁ። ቅድም እንዳልኩት አንጾኪያ ላይ መሪዎቹ ሲጸልዩ ሳለ ነው የመንፈስ ቅዱስ ድምጽ የሰሙት። ጳውሎስ እየጸለየ ሳለ ነው ራእይ የተመለከተው። ሐናንያም እየጸለየ ሳለ ነው ጳውሎስ ጋር ሄዶ እጁን ጭኖ እንዲጸልይ ድምጽ የመጣለት። ጴጥሮስም እየጸለየ ሳለ ነው ቂሳሪያ የምትባል ከተማ እነ ቀርሜሎስ ሀገር ሄዶ ለዛ ቤተሰብ ወንጌል እንዲናገር ራእይ የተቀበለው እየጸለየ ሳለ ነው። ፕሬየር በኢየሩሳሌም ቤተክርስቲያን ጸሎት ራእይ መቀበያ፣ ኃይልን መቀበያ፣ ምሪት መቀበያ ትልቁ መሳሪያቸው ነው። ሚሽን የቤተክርስቲያን ተልእኮ ያለ ጸሎት የማይታሰብ ነገር እና ሊደርሺፑ የጸሎት መልክ፣ የጸሎት ኃይል፣ የጸሎት ህይወት ከሌለው ተልእኮ መፈጸም እንዳለበት ዕውቀቱ ቢኖረውም ግን ተልእኮ መፈጸም ይችልበት ጉልበት ግን አይኖርም። ሶስተኛው በአንጾኪያም በኢየሩሳሌምም የምታገኙዋቸው በተለይ ኢየሩሳሌም ላይ የምታገኙዋቸው መሪዎች አይነተኛ መልካቸው የወንጌልን ራእይ የማያስነጥቁ መሪዎች ናቸው። የወንጌልን ራእይ የማያስነጥቁ መሪዎች ናቸው። ተልእኮን በአግባቡ መያዝና ከጥቃት መጠበቅ ትልቅ የመሪ ድርሻ ነው። ዝንጋታ እንዳይኖር፣ ኢግኖር እንዳይደረግ፣ እንዳይቀዛቀዝ፣ ሳይድ እንዳይዝ፣ ወደ ጎን እንዳይደረግ፣ ይሄ ምንድን ባሉ ትኩረቱ እንዳይፈዝ የመከላከል የመጠበቅ ትልቁ ኃላፊነት የመሪዎች ኃላፊነት ነው። ኢየሩሳሌም ቤተክርስቲያን አንዱ የምታወቅበት ነገር ራእይን ሊነጥቁ የሚችሉ ነገሮች ሲመጡ በቀላሉ አያስነጥቁም፣ ይከላከላሉ። ለምሳሌ ሐዋርያት ሥራ ምዕራፍ 6 ላይ የወንጌል ሸክማቸውን፣ ቅንዓታቸውን፣ መሰጠታቸውን የሚያቀዘቅዝባቸው እሳቱን የሚያዳፍን ጉዳይ ተነሳ። ሐዋርያት ሥራ ምዕራፍ 6 በእጆቻችሁ መጽሐፍ ቅዱስ ከያዛችሁ ማየት ትችላላችሁ። ምን ይላል? ምዕራፍ 6 ቁጥር 1 ላይ በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖሮ በነበሩት አይሁድ አንጎራጎሩባቸው፣ በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱን ደቀ መዛሙርት ሁሉ ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድና አገለግል ዘንድ የሚገባ ነገር አይደለም አሏቸው። እንቅጩን ነገሯቸው። ቁጥር 1 ላይ በተፈጠረው የማዕድ አገልግሎት ወይ ደግሞ የራሽን ማከፋፈል ስራ ፕሮብሌም ተፈጥሯል። ከግሪክ ሀገር የመጡ አሉ አይሁዳውያን፣ በይሁዳ ውስጥ ደግሞ የኖሩ አይሁዳውያን አሉ። በእነዚህ ከሁለት ሀገር በመጡ አይሁዳውያን መካከል አድሎ መፈጠር ጀመረ ማለት ነው። የተወሰኑ ግሩፕ ከግሪክ የመጣው አይሁዳውያን ችላ ይባሉ ጀመረ። የነሱ መበለቶች ባለሞተባቸው በራሽን ማከፋፈል ላይ በማዕድ አገልግሎት ላይ ችላ ተባሉ እና የተፈለገው ምንድነው? ይሄ ኢንሲደንት ይሄ ችግር ሐዋርያትን ከቆሙበት የወንጌል ተልእኮ አናጥፎ ከወንጌላዊነት ወደ ድቁና አገልግሎት ስቦ የሚያመጣ ነው። ትኩረታቸውን እንዲገብሩ የሚያደርግ ነው። ትኩረታቸውን እንዲያነሱ የሚያደርግ ነው ከተጠሩበት የወንጌል ተልእኮ። ደስ የሚለው ግን ሐዋርያቶቹ በጣም ገብቷቸዋል። ምንም እንኳን ማዕድ ማገልገል ትልቅ የመለኮት የቤተክርስቲያን አገልግሎት ቢሆንም ማለት ነው እነሱን አልተጠሩበትም። ስራቸው እሱ አይደለም። ውስጣቸው እግዚአብሔር በእነሱ ሊፈጽም የፈለገው ተግባር አይደለም። መንፈስን እንዲጠብቁ የተባለበት መንፈስም እነሱ ጋር የወረደበት ጉዳይ አይደለም። አገልግሎቱ ያስፈልጋል፣ ግን የእነሱ ሚሽን አይደለም። ስለዚህ 12ቱም በአንድ ቃል ምን አሉ? የእግዚአብሔርን ቃል ትተን ማዕድና አገለግል ዘንድ የሚገባ ነገር አይደለም። እንቅጩን ልክ ከዚህ ቀደም ምዕራፍ 5 ላይ በክርስቶስ ስም እንዳትሰብኩ እንዳታስተምሩ ሲባሉ እንቅጩን የተናገሩት እግዚአብሔርን መስማት ትተን እናንተን እንሰማ ዘንድ እንደሚገባ ነገር እንዳትቆጥሩ አንሰማችሁም እንዳሉት
ቤተክርስቲያን ውስጥ በተፈጠረው ኮንፍሊክት ከማዕድ ጋር በተገናኘ የተፈጠረው ኮንፍሊክት ከተልኳቸው እየተጓዙ ካለበት ሀዲድ እንዲወጡ እንዲንሸራተቱ ሲስባቸው ይሻላል እጅ አሰጡ እንቅጩ አናገለግልም ዋናው ትኩረታችን ይሄ ነው የኢየሩሳሌም ቤተክርስቲያን ፎከሷን እንትን አታደርግም ትኩረቷን አትለቅም የሊደርሺፕ አንዱ ኳሊቲ ይሄ ነው የሚሰራውን ነገር ትኩረቱ ሊሆን የሚገባውን ነገር ያውቃል ትኩረቱን ወደ ሌላ አቅጣጫ እንዲገብር የሚያስገድዱ አዝዋሪ ኃይሎች ይሄ እንደው አንገትን የሚያዞር ነገር ሲመጣ እሺ ብሎ አንገቱን ያዞር ፎከሱ ላይ አራተኛ የኢየሩሳሌም ቤተክርስቲያን ሆነ የአንጾኪያ ቤተክርስቲያን አይነተኛ መገለጫ ባህሪያቸው ከተልኳቸው አንፃር ተተኪዎችን ማዘጋጀት የሚችሉ መሪዎች ናቸው የቤተክርስቲያንም ተከላ ሆነ የቤተክርስቲያን እድገት ወደፊትም በስፋት እናየዋለን ስናገለግል መትከለም ላይ ማሳደግም ላይ ስናገለግል ያንን ተልኮ ከኛ እጅ ተቀብለው የሚያስቀጥሉ ተተኪዎችን እያዘጋጀን ማንሄድ ከሆነ አገልግሎቱ የሆነ አመት ላይ ዲክላይን ማድረጉ አይቀርም ማዘቅዘቁ አይቀርም መቀዛቀዙ አይቀርም የአይነተኛ መሪ መገለጫው ጥሩ አገልግሎት ማበርከት ላይ ብቻ አይደለም የሱን ፍለጋ የሚከተሉ ተተኪዎችን ማዘጋጀት ማለት ፎሎወርስ ይሄ በብሉይም ሆነ በአዲስ ኪዳን የተጀመረው የእግዚአብሔር ተልኮ እንዲቀጥል ትልቅ ቁልፍ የሆነ መሪ ሆኖ የቀረበ ነው ተተኪን ማዘጋጀት አታችሁ ሆነ በመጽሐፍ ቅዱሳችን ላይ ብሉይም ሆነ አዲስ ኪዳን ላይ ተተኪን ማዘጋጀታቸው ለቀጣይ ለእግዚአብሔር ሥራ ትልቅ አስተዋጽኦ ሲያበረክት የምናያቸው ሰዎች አሉ ለምሳሌ ሙሴ ማየት ይችላልላችሁ ሙሴ 40 ዓመት ሲያገለግል ለብቻው አላገለገለም ተተኪ ሊሆን የሚችለውን ኢያሱን የነነዌ ልጅ ኢያሱን ያዘጋጅ ነበር ኤልያስ ኤልሳን ያዘጋጅ ነበር ኢየሱስ ሐዋርያቶችን ያዘጋጅ ነበር ጳውሎስም እንዲሁ ጢሞቴዎስን ቲቶን እና አፍሮዲጡን ዮሐንስ ማርቆስን ብዙ ሰዎችን ያዘጋጅ ነበር ለዚህ ነው አገልግሎቱን ሊጨርስ ሲል ለጢሞቴዎስ ያለው ምንድነው ከኔ የሰማኸውን ቃል ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ሰጥ አገልግሎት እንደ ዱላ ቅብብል ነው እኛ የምድር ላይ የዘላለም አይደለም እግዚአብሔር የወሰነልን የእድሜ ዳርቻ አለ እሷን ስትጨርስ ታልፋለህ የዘላለም አይደለም ግን ስታልፍ ወይ ስትሞት ሩጫን ስትጨርስ ያንተን ሩጫ የሚያስቀጥላል ወይ ነው የኢየሩሳሌም ቤተክርስቲያን ተተኪዎችን ያዘጋጃሉ ለምሳሌ አንጾኪያ ቤተክርስቲያን ላይ ከሄዳችሁ ለጳውሎስ መነሳት ትልቅ አስተዋጽኦ ያደረገው በርናባስ ደግሞ የቅርቡ የሆነው ዮሐንስ ማርቆስ ነው ለዮሐንስ ማርቆስ ወደ አገልግሎት መምጣት ምክንያት የሆነው መልሶ በርናባስ ነው እነ ቲቶ እነ ጢሞቴዎስን ደግሞ ሲያስነሳ እነ ሲላስን ሲያስነሳ መታየት ደግሞ ጳውሎስ ነው እነዚህ ሁሉ መነሻቸውን አንጾኪያ ቤተክርስቲያን ያደረጉ ሰዎች ናቸው በርናባስም ጳውሎስም ስለዚህ አንጾኪያ ቤተክርስቲያን መሪዎች እነሱ ብቻ ያገለገሉ ሻይን ያደረጉ የሚኖሩ ሳይሆኑ የነሱን አገልግሎት ማስቀጠል የሚችሉ ተተኪዎችን እንደ ማርቆስ ዮሐንስን ቲቶን ጢሞቴዎስን ማስታጠቅም ደግሞ የሚችሉ እጆች ያሏቸው ሰዎች ናቸው እነዚህ አራቱ ለቤተክርስቲያን ተከላሙን እድገት አይነተኛ የመሪነት ኳሊቲዎች ናቸው ሶስተኛው ለቤተክርስቲያን ተከላና እድገት እንደ መሰረት አድርገን የምናቀርበው የተሰጠ ምእመን የሚል ነው የተሰጠ ምእመን ኮሚትድ ፎሎወርስ ራሳቸውን የሰጡ ተተኪ ማነው ተከታዮች is very important አስተውሉ ለቤተክርስቲያን ተከላና እድገት ሶስት መሰረቶች አሉ አለን አንደኛ መንፈስ ቅዱስ ሁለተኛ የተሰጠ መሪ ሶስተኛ የተሰጠ ተከታይ committed follower ሶስቱ መሰላሰል መቻል አለባቸው መንፈስ ቅዱስ ራእይ ሰጥቶ ሸክም ሰጥቶ አቅም ሰጥቶ ነገር ግን ዙሪያ ያንተን ራእይ የሚደግፉ የሚከተሉ አብረው መዝለቅ የሚችሉ ሰዎች ከሌሉ ረጅም ርቀት መራመድ አንችልም
ተከታይን ማዘጋጀት ወደፊት መጣበታለሁ። የአንዱ የቤተክርስቲያን ተካይ ከአመራር አንፃር ሊኖረው የሚገባ ክህሎት ተተኪን የማፍራት ቲምን ወይ ደግሞ ቡድንን የማደራጀት አንድ ኃላፊነት አለበት። ለብቻው ላጥ ሆኖ መንቀሳቀስ የለበትም። ቡድን ቲም ዴቨሎፕ ማድረግ የሱን ራዕይ ሼር የሚያደርጋቸው አብሮት የሚቆሙ አብሮት የሚያለቅሱ አብሮት የሚጋደሉ ሰፖርት የሚያደርጉ አብረንን የሚሉ ፎሎወርስ የግድ ያስፈልጋል። ሶስተኛው አሁን የምናየው እሱ ነው፣ የተሰጠ ምእመን። ስለዚህ ባለንበት አጥቢያ ቤተክርስቲያን ላይ አመራሩ ይሄን ቪዥን ከወሰደ የመንፈስ ቅዱስ ቀዳሚነት እውን እንዲሆን ራሳችንን ከሰጠን ሶስተኛ ላይ ኤክስፔክት የምናደርገው የምናገለግለው ህዝብ ወይ ደግሞ የአጥቢያችን ህዝብ የወንጌልን ወይ ቤተክርስቲያን ተከላና እድገት ላይ ደጋፊ እንዲሆን ቪዥንን ሼር ማድረግ ራዕይን ማካፈል ያን ራዕይ እነሱም ገንዘብ እንዲያደርጉና አብረውን እንዲቆሙ የማድረግ ትልቅ ኃላፊነት ይኖርብናል። በምን አንፃር ነው ውጤታማ ተከታዮች ለኛ ድጋፍ የሚሆኑት ካልን ቢያንስ በሶስት አቅጣጫ ላይ ተከታይ ደጋፊ እንዲሆን ይጠበቃል። ከተከላም አንፃር ከእድገትም አንፃር ተከታይ ደጋፊ እንዲሆን ይጠበቃል። ከሐዋርያት ሥራ አንፃር ነው ማሳያችሁ። የሐዋርያት ሥራ ላይ ጴጥሮስ፣ ያዕቆብ፣ ዮሐንስ ብቻ አይደሉም። በኋላ በርናባስና ጳውሎስ ብቻ አይደሉም። ዝም ብለው ሲንቀሳቀሱ የምታገኙዋቸው ጠንካራ ተከታዮች አሉ ከጀርባ። በምን አቅጣጫ ድጋፍ እንደሆኗቸው ላሳያችሁ። ቢያንስ በሶስት አቅጣጫ ላይ አንደኛ በጸሎት መደገፍ ነው። በጸሎት መደገፍ ነው። አብረው በቤተክርስቲያን ለቤተክርስቲያን ተከላ የወንጌልን ሥራ መስራት ላይ ተሳታፊ ባይሆኑም በዚህ አገልግሎት ላይ ያሉ ሰዎችን ግን በጸሎታቸው አብረው በመቆም ይጋደሉላቸዋል። የጸሎት ድጋፍ ሐዋርያት ሥራ ምዕራፍ 4:31 ሐዋርያት ሥራ ምዕራፍ 4:31 ሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ምዕራፍ 4:31 ከዚህ ቀደም በነበረን ክላስም ላይ እንዳየነው አስባለሁ፣ ግን ደግመን እንየው። 4:31 ላይ ኢየሩሳሌም ቤተክርስቲያን ጴጥሮስና ያዕቆብ ጴጥሮስና ዮሐንስ ባጋጠማቸው ወንጌልን እንዳትናገሩ ለሚባለው የባለስልጣናት ተግዳሮት ወይ ደግሞ ክልካሎ ኢየሩሳሌም ቤተክርስቲያን በጸሎት አብረዋቸው ቆሙ። ምንድነው ያደረጉት? ይሁት እናንተ በግላችሁ ሙሉን ምዕራፍ አንብቡት። ምዕራፍ 4 ላይ ቁጥር 23 ላይ ምዕራፍ 4:23 ላይ ተፈተው ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ነገሯቸው፣ በዚህ ስም እንዳትናገሩ የሚለው ማለት ነው። ከዛ ቁጥር 29 ላይ አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስ እጅን ስትዘረጋ በቅዱሱ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ። እንደ ጴጥሮስና ዮሐንስ ሜዳ ላይ ወጥተው ወንጌል አልተናገሩም፣ ለበሽተኛ አልጸለዩም፣ በበትር አልተደበደቡም፣ እስር ቤት አልገቡም። ግን የጸሎት ተጋዳይነታቸውን በጸሎት አብሮ በመቆም ዩኒቲያቸውን ግን አሳይተዋል፣ ደጋፊነታቸውን ግን አሳይተዋል። የተሰጠ ተከታይ with a committed follower አንዱ ማሳያው አንዱ ማረጋገጫው ለመሰጠቱ በጸሎት አብሮ የሚጋደል የምን አገባኝ የሚል ሳይሆን አብሮ የሚቆም። ሁለተኛው የተከታይ አይነተኛ ድጋፍ ኤክስፔክት የሚደረገው አብሮ ወንጌል መስበክ ላይ ነው። ሁለተኛው አብሮ ወንጌል መስበክ፣ በጸሎት መደገፍ፣ ወንጌልን በመስበክ መደገፍ። ምዕራፍ 8:1-5 ምን ይላል? በዚያን ቀንም በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አለቀሱለት። ቁጥር 4 ላይ የተበተኑትም ቃሉን እየሰበኩ ዞሩ። በእስጢፋኖስ ሞት ምክንያት ተበትነው የክርስቶስን ወንጌል ይሰብኩ ከነበሩ ሰዎች መካከል አንዱን እንደ ምሳሌ አድርጎ ያነሳላቸዋል። ቁጥር 5 ላይ ፊልጶስ ነው። ከበዙት ወንጌል ተናጋሪዎች መካከል በምዕራፍ 6 ላይ በድቁና አገልግሎት ማዕድን ለማገልገል ከተመረጡት ሰዎች መካከል አንደኛው የሆነው ፊልጶስ ወንጌልን ሰማርያ ከተማ ሄዶ ሲሰብክ ታያላችሁ። ምዕራፍ 8 ላይ አስገራሚ የሆነ የእግዚአብሔር ማዳነች
ተገልጣ ታያላችሁ። የፈለኩት ፖይንት ምንድነው? ለውጤታማ የቤተክርስቲያን ተከላና እድገት የተሰጠ ተከታይ መኖር አስፈላጊ ነው። የተሰጠ ተከታይ አብሮነቱን በጸሎት ያሳያል። አብሮነቱን ወንጌልን በመናገር ያሳያል። አንዱ እንዲሁም የቤተክርስቲያን ተከላ ላይ ያለ አገልጋይ የጥሩ መሪነቱ ማረጋገጫ እሱ ጋር ያለውን ራዕይ ለሰዎች ማካፈል ሲችል፣ በእርሱ መልክና ምሳሌ ሌሎችን መውለድ ሲችል ነው። እሱ ጋር ያለውን ምጥ ለሌሎች ማካፈል ሲችል ነው። እሱ ለብቻው የሚንጦለጦል ሳይሆን የሱን ቪዥን እንደራሳቸው ቪዥን አድርገው ሰዎች እንዲቀበሉ ያን ራዕይ ማካፈል መቻል። ኋላ መጣበታለሁ ቪዥን ኢምፓርቴሽን ላይ ራዕይን ማካፈል ላይ በቀጣዮቹ ክላሶች የምናየው ፓርት ይኖራል። አሁን ግን ዋናው ነጥቤ ለውጤታማ የቤተክርስቲያን ተከላና እድገት የተሰጠ ተከታይ ወይም ምእመን very important በምን አቅጣጫ ላይ? ጸሎት ላይና ወንጌል ላይ። ሶስተኛው ድጋፍ ወይ ደግሞ አብሮነታቸውን ማሳየት ያለባቸው ገንዘብን በመስጠት ይሆናል። ፋይናንሻል ሰፖርት፣ ገንዘብን መስጠት። ሐዋርያት ሥራ ምዕራፍ 4:36 በሐዋርያት ቤተክርስቲያን በኢየሩሳሌም ቤተክርስቲያን ብቻ ሳይሆን ከዛም በኋላ በመታገኙት በነ ጳውሎስ ሐዋርያዊ እንቅስቃሴ በፋይናንሳቸው አብረው የወንጌልን ሥራ የሚሰሩ ሰዎች ብዙዎችን ታገኛላችሁ። ስፔሻሊ እንደ ቤተክርስቲያን በፋይናንስ የወንጌልን ሥራ ትደግፍ የምታገኙት የፊልጵስዩስ ቤተክርስቲያን፣ የመቄዶንያ ቤተክርስቲያናቶችን ታገኛላችሁ። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ፊልጵስዩስ ምዕራፍ 4 ላይ ጳውሎስ በተሰሎንቄም ሳለ ከተሰሎንቄም ከወጣ በኋላ ለሁለት ጊዜ ያክል በገንዘባቸው ሰፖርት እንዳረጉት ራሱ ይነግረናል። ምዕራፍ 4 ላይ በተለይ ፊልጵስዩስ ከተማ ሆኖ ታትሮ በነበረበት ማን ነው? ፊልጵስዩስ አይደለም ቂሳሪያው፣ አንዳንዶቹ ደግሞ ሮም ይላሉ። ከሁለቱ በአንዱ እስር ቤት ታትሮ በነበረበት ሰዓት ላይ የፊልጵስዩስ ቤተክርስቲያን እርዳታን በአፍሮዲጦን በአገልጋያቸው አማካይነት ልከውለት ነበር። ስለዚህ ላችኋል ምዕራፍ 4 ላይ የላካችሁልኝን ስጦታ ከአፍሮዲጦን ተቀብዬ አይትቻለሁ እና አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ ብሎ የነሱን ስጦታ የገንዘብ ስጦታ አፕሪሺየት ሲያደርግ ትመለከታላችሁ። የፊልጵስዩስ ቤተክርስቲያን እንዲሁም የመቄዶንያ ቤተክርስቲያናት በፋይናንሻል ሰፖርት በገንዘብ ድጋፍ በጣም የታወቁ ቤተክርስቲያን ናቸው። በድህነት ይታወቃሉ። የድህነታቸው ጥልቀት በጣም ከባድ ነው፣ ግን መስጠት ላይ እንደ ሞዴል መሆን የሚችሉ ሰዎች ናቸው። ስለዚህ የወንጌሉ ሥራ የቤተክርስቲያን የመትከልና የማሳደግ ሥራ ውጤታማ በሆነ መልኩ እንዲቀጥል ካስፈለገ የተሰጡ ተከታዮች ራሳቸውን ለዚህ አገልግሎት የለዩ ምዕመናን ወይ ደግሞ ተከታዮች very important ለጸሎት ለወንጌል ስብከትና ገንዘብን ኮንትሪቢዩት ማድረግ ላይ። አራተኛ ምን ጀመረው ሐሳብ እስካሁን ወደ 3 የሚያክሉ ዋና ዋና ሐሳቦችን እንዳየን አስባለሁኝ። አራተኛ የምናየው ሐሳብ የቤተክርስቲያን ተከላና የእድገት ተግዳሮቶች ነው። የቤተክርስቲያን ተከላና የእድገት ተግዳሮቶች የሚል ይሆናል። ቤተክርስቲያን መትከል ላይና የተከለችዋን ቤተክርስቲያን በማሳደግ ሂደት ላይ የሚያጋጥሙን ተግዳሮቶች ምንድናቸው? ወደፊትም በጥልቀት የምናያቸው ፖይንቶች ቢሆኑም አሁን ላይ ግን ከሐዋርያት ሥራ መጽሐፍ አንፃር ተግዳሮቶችን ውስጣዊና ውጫዊ ከማለታችሁ በፊት የመጀመሪያው ተግዳሮት ሰዋዊ ተግዳሮት ነው። ሁለተኛው ተግዳሮት አጋንንታዊ ተግዳሮት ነው። ሰዋዊ ተግዳሮት፣ አጋንንታዊ ተግዳሮት ነው። ሁለቱንም አንድ በአንድ ከሐዋርያት ሥራ መጽሐፍ አንፃር ለማየት እንሞክር። በቤተክርስቲያን ተከላና እድገት ሂደት ውስጥ የሚያጋጥሙ ተግዳሮቶች አንድም ሰዋዊ ነው፣ ሁለቱም አጋንንታዊ ነው። ከሰዋዊ ተግዳሮቶች አንፃር መልሼን ሐሳብ በሁለት መልኩ ላሳያችሁ እሞክራለሁ። ውስጣዊ ተግዳሮት ከራስዋ ከቤተክርስቲያን ውስጥ የሚነሳ ተግዳሮት አለ። ሁለተኛው ውጫዊ ተግዳሮት ከቤተክርስቲያን ውጪ ካላመኑ ህብረተሰብ የሚነሳ ተግዳሮት አለ። ሰዋዊ ተግዳሮትን ውስጣዊና ውጫዊ ብለን እናስቀምጣለን። ውስጣዊ ተግዳሮት የምለው ከራስዋ ከቤተክርስቲያን ውስጥ የሚመነጭ አለ። ሁለተኛው ከውጪ የሚመነጭ ተግዳሮት አለ። ውስጣዊ ተግዳሮቶች ላይ የሐዋርያት ሥራ ቢያንስ 3 የሚያክሉ እንግዲህ ተፈርዶባቸዋል። እቺ 3 ቁጥር አልተውም እያለችን ነው።
ከውስጣዊ ተግዳሮት አንፃር 3 ነጥቦችን ማየት እንችላለን ሐዋርያት ሥራ መጽሐፍ ላይ። አንደኛ ከሰዋዊ ባህል ጋር የተገናኘ ተግዳሮት አለ። ከሰዋዊ ባህል ጋር የተገናኘ ተግዳሮት አለ ሐዋርያት ሥራ ምዕራፍ 6 ላይ። በመጀመሪያዋ ቤተክርስቲያን ውስጥ የተጀመረው የወንጌል ሥራ በተጀመረው ፍጥነት እንዳይቀጥል ምዕራፍ 6 ላይ ሀፕን ያደረገው ነገር ቅድም ለማንሳት ሞክሬያለሁ። ከግሪክ የመጡ አይሁዳውያንና እዛው አይሁድ ውስጥ የሚኖሩ የተወለዱ አይሁዳውያን መካከል የተፈጠረ የዘር ግጭት አለ። ይሄ ጎጠኝነት ኦር ዘረኝነት፣ ለገዛ ወገን የማድላት ባህል የፈጠረው ልዩነት የመንፈሳዊ አንድነታቸው ላይ ጥላውን እንዲያጠላ አድርገዋል። ስፒሪቹዋል ዩኒቲያቸውን መንፈሳዊ አንድነታቸው ላይ ጥላ እንዲያጠላ ሆኗል። ይሄ ከባድ የሆነ የወንጌል ተግዳሮት ነው። ቤተክርስቲያንን የሚያዳክማት ይሄን መሰል ልዩነቶች ናቸው። ባህልን መሰረት ያደረገ፣ ስጋን መሰረት ያደረገ፣ ወገንን መሰረት ያደረገ፣ ጓደኝነትን መሰረት ያደረገ፣ ልጥቀምጥቀመኝ የሚል ዩኒቲን የሚያበላሽ ህብረትን የሚያበላሹ ነገሮች ወይ ደግሞ የህብረት አለመኖር የቤተክርስቲያንን የወንጌል ተልእኮ ከመፈጸም የሚከለክላት አቅሟን የሚያዳክምባት ጉዳይ ነው። በየትኛውም ዘመን ላይ በየትኛውም ሀገር ላይ ቤተክርስቲያን ተለያይታ የውጭውን ያልዳነውን ማህበረሰብ ግን ለማዳን ውጤታማ የሆነ ስራ ሲሰሩ የምታገኟቸው ቡድኖችን አታዩ። ቤተክርስቲያን ከታመመች እሷ ሳትፈወስ ፈዋሽ ሆና መውጣት አትችልም። የመጀመሪያው ተግዳሮት ከመንፈሳዊ አንድነት አንፃር ሰዋዊ ባህል የፈጠረው ልዩነት ይሆናል። ሁለተኛው ከአስተምሮታዊ ልዩነት የመጣ ተግዳሮት ነው። ዶክትሪናል ዲፍረንስ፣ አስተምሮታዊ ልዩነት ሐዋርያት ሥራ ምዕራፍ 15 ላይ ሐዋርያት ሥራ 15 ላይ በአንጾኪያ ቤተክርስቲያን ጳውሎስ በሚሰብከው ወንጌልና የአይሁድ አጥባቂዎች የሚያቀርቡት የወንጌል መልእክት ኮላይድ አድርጓል፣ ተጋጭተዋል። ከፍተኛ ትርምስምስ በመፈጠሩ ምክንያት ምዕራፍ 15 ማለት ጳውሎስ የመጀመሪያውን ሐዋርያው ጉዞ ጨርሶ ለእረፍት ሲመለስ ወደ እናት ቤተክርስቲያን አንጾኪያ ላይ ያጋጠመው ችግር ነው። ምዕራፍ 15 ቁጥር 1ን ማየት ትችላላችሁ። ምዕራፍ 15 ቁጥር 1 አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከእነርሱም አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎች ወደ ኢየሩሳሌም ይወጡ ዘንድ ቆረጡ። የቅድሙ ምዕራፍ 6 ከማዕድ አገልግሎት ጋር በተገናኘ የተፈጠረ ግጭት ነው ወይ መለያየት ነው። የምዕራፍ 15ቱ ግን ከአስተምሮት ጋር የተገናኘ ልዩነት ነው። ከምዕራፍ 6ቱ የባሰው ይሄ ነው። ምዕራፍ 15 ነው የባሰው። ከማዕድ አገልግሎት ጋር በተገናኘ ከተፈጠረው ብጥብጥና ቀውስ ይልቅ አስተምሮት ያመጣው ልዩነት ሲቪየር ነው፣ በጣም ከባድ ነው። ሶስተኛው የውስጣዊ ተግዳሮት ሆኖ የምትመለከቱት በሐዋርያት ሥራ መጽሐፍ ላይ ከአሰራር ጋር የተገናኘ ተግዳሮት ነው። ከአሰራር ጋር የተገናኘ ተግዳሮት ነው። ምዕራፍ 6 የማዕድ አገልግሎት፣ ምዕራፍ 15 የአስተምሮ ልዩነት፣ ምዕራፍ 16 በጳውሎስና በበርናባስ መካከል ግጭት ይፈጠራል፣ አለመስማማት ይፈጠራል። እንግዲህ የሚታሰብ አይደለም። በርናባስና ጳውሎስ ጋር በጣም ወዳጅነት ያላቸው፣ ለጳውሎስ ማገልገል ትልቅ መሰረት የጣለ አስተዋጽኦ ያበረከተ ሰው ነው በርናባስ። ፈልጎ ከነበረበት ቦታ ወደ አንጾኪያ አምጥቶ 1 ዓመት ሆኖ እንዲያስተምር አንጾኪያ ላይ እድል የከፈተለት ሰው በርናባስ ነው። የጳውሎስ መንፈሳዊ አባት ሊሆን የሚችል ሰው ነው። ነውም ደግሞ ትልቅ አስተዋጽኦን ያበረከተው። ሐዋርያት ሥራ 13 ላይ መንፈስ ቅዱስ ለዩልኝ ሲል ከጳውሎስ ጋር አብሮ የተለየው ሰው በርናባስ ነው። በመጀመሪያው ሐዋርያዊ ጉዞ ሰፊ ለ1 ዓመት ከምናምን በወንጌል ሥራ ላይ ቤተክርስቲያን ተከላ ላይና ቤተክርስቲያን ማሳደግ ላይ ትልቅ አስተዋጽኦ ያበረከተ ሰው ነው ከጳውሎስ ጋር በርናባስ። ኋላ ዮሐንስ ማርቆስ የሚባለውን አቲን የወንድሙ ልጅ ይመስለኛል በርናባስ ዮሐንስ ማርቆስ የወንድሙ ልጅ አብሮ ይዞ ሄደ። ነገር ግን መካከል ላይ አገልግሎቱን ወደ ማቆም መጣ ዮሐንስ ማርቆስ እና በሁለተኛው የወንጌል አገልግሎት ምዕራፍ 16 ላይ እንደለመደው በርናባስ ዮሐንስ ማርቆስን ይዤ ሄዳለሁ አለ። ጳውሎስ ግን ሞቼ ይገኛለሁ አብሮን ሄደም አለ። ለምን? በመጀመሪያው አገልግሎት ታማኝ አልሆነም።
የናቴ ቀሚስ አደናቀፈኝ ምክንያት ሰጥቶ ተመልሷል። ይሄ በጳውሎስና በበርናባስ መካከል ይዘነው አንሂድ የሚለው የፈጠረው ግጭት ምዕራፍ 16 ላይ ትመለከታላችሁ። እነዚህ ህብረትን የሚያወይቡ ህብረትን የሚያጠይሙ መንፈሳዊ አንድነትን የሚያናጉ ጉዳዮች ለቤተክርስቲያን ተከላሙን እድገት ከባድ የሆነ ነቀርሳዎች ናቸው። ከባድ የሆነ ከሐዋርያት ሥራ መጽሐፍ ውስጥ መውጣት ስለሌለብን እንጂ ሌሎች መልእክቶች ላይ ከገባችሁ እንደነ ቆሮንቶስ ላይ ከሄዳችሁ የስፒሪቹዋል ዩኒቲ አለመኖር፣ አገልግሎት መሰረት ያደረገ ልዩነት ምን ያህል ቸርቿን እንደሚጎዳት ወደ ስጋዊነት ደረጃ እንዴት እንዳወረዳት ትመለከታላችሁ። የቤተክርስቲያን የአንድነት አለመኖር በየትኛውም ጉዳይ እንደ ምዕራፍ 6 የማዕድ ጉዳይ ለወገን ይጠቅማል ማለት፣ እንደ ምዕራፍ 6 እንደ ምዕራፍ 15 አስተምሮታዊ፣ እንደ ምዕራፍ 16 የአሰራር ጉዳይ አገልግሎት መሰረት ያደረገ ልዩነት በየትኛውም አቅጣጫ ላይ የዩኒቲ አለመኖር አንዲትን አጥቢያ ቤተክርስቲያን ከተነሳችበት የቤተክርስቲያን ተከላና እድገት አንፃር ውጤታማ እንዳትሆን ማነቆ የሚሆንበት ጉዳይ ነው። እሱ መልስ ሳያገኝ ወደ ውጭ መውጣት በጣም እንደ ጊዜ ማባከን ዌስት ኦፍ ታይም ነው የሚሆነው። ውጫዊ ተግዳሮት ላይ ስንመጣ ሰዋዊ በሚለው ስር ውጫዊ ተግዳሮት ላይ ስንመጣ ቢያንስ ሁለት የሚያክሉ ተግዳሮቶችን ታገኛላችሁ ሐዋርያት ሥራ መጽሐፍ ላይ። የመጀመሪያው ምዕራፍ 4 ቁጥር 1 ላይ ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 1 ላይ ነው። ከሃይማኖተኞች ሰዎች የሚነሳ ተግዳሮት ታያላችሁ። ከሃይማኖተኞች ሰዎች የሚነሱ ተግዳሮት ምዕራፍ 4 ላይ ምዕራፍ 4ን ደጋግመን እንዳነሳ ነው አስባለሁ። የአይሁድ ሃይማኖት መሪዎች እንዲሁም የካህናት አለቆች ሰዱቃውያን ሳይቀሩ በጴጥሮስና በዮሐንስ ይሰበክ በነበረው የወንጌል ሥራ ላይ እንቅፋት ሲሆኑ ትመለከታላችሁ። ከዚህ በኋላ በክርስቶስ ስም እንዳትናገሩ የሚል አንደበትን የሚሸብብ ልሳንን የሚያዘጋ ማስጠንቀቂያ ዘል ኋላም ላይ ደግሞ ዱላ እስከ ማንሳት የሚያደርስ ጉዳይ ታያላችሁ። ይሄ በየትኛውም ዘመን ያለ ተቃውሞ ነው። በተለይ ነባር ሃይማኖት ሁልጊዜ መጤ ለሚለው ከሱ በኋላ ለመጣው እንቅስቃሴ አገነስ ነው የሚሆነው። አሁንም እንደዛ ነው የሚሆነው። በየትኛውም ባህል በየትኛውም ኤሪያ ላይ የቤተክርስቲያን ተከላ እንቅስቃሴ ለማድረግ ስትነሱ አንዱ ውጫዊ ተግዳሮት የሚሆነው እዛ ኤሪያ ላይ ያለ የትኛውም ሃይማኖት እጁን ከፍቶ እጁን ዘርግቶ እንኳን ደህና መጣችሁ ብሎ አይቀበልም። ቢችል ገሎ ደብድቦ ካልሆነም ሂሙሌት አድርጎ አሸማቆ እንቅስቃሴውን የማዳፈን ሙከራ ነው የሚያደርገው። ይሄ ኤክስፔክት የሚደረግ ኋላ በስፋት ልናየው እንችላለን። ድንበር ዘለል የወንጌል አገልግሎት ሲሰራ እንዲህ አይነት ተግዳሮቶች በተደጋጋሚ ያጋጥማሉ ከሃይማኖት መሪዎች የሚነሳ። ሁለተኛው ውጫዊ ተግዳሮት በስልጣን ላይ ካሉ አካላት የሚነሳ ተግዳሮት ነው። በስልጣን ላይ ካሉ አካላት የፖለቲካል አውቶሪቲስ በፖለቲካው ዓለም ካሉ ባለስልጣናት የአንድ አካባቢ መሪዎች የወረዳም ሊሆን ይችላል ገዢዎች የሚነሳ ተግዳሮት። እንግዲህ እንደ ኢትዮጵያ እነዚህ ሁለቱንም በደንብ አይተነዋል፣ በደንብ ቀምሰነዋል ብዬ አስባለሁ። እንደ መንግስት ወንጌል መነገር የለበትም፣ ቤተክርስቲያን መተከል የለበትም፣ የሃይማኖት ነፃነት እንዳይኖር የተደረጉባቸው ረጅም ዓመታቶች እንዳሳለፍን እንደ ሀገር የምታውቁት ጉዳይ ነው። ውጫዊ ተግዳሮት በዚህ መልኩ እናየዋለን። ለወንጌሉ እንቅስቃሴና ለቤተክርስቲያን ተከላ ያጋጠመው ተግዳሮት ግን ከሰዋዊ ተግዳሮት ባለፈ አጋንንታዊ ተግዳሮት በግልጽ ሐዋርያት ሥራ ላይ ታያላችሁ። አጋንንታዊ ተግዳሮት ቢያንስ ሁለት ቦታ ላይ ማየት እንችላለን። ሐዋርያት ሥራ ምዕራፍ 13 ቁጥር 8 ላይ ሐዋርያት ሥራ 13 ቁጥር 8 ላይ ምዕራፍ 16 ቁጥር 16 ላይ ምዕራፍ 16 ቁጥር 16 ላይ ይሄ አጋንንታዊ ተግዳሮት መልኩን ካያችሁ የምዕራፍ 13ቱ ግልጽ የሆነ ያፈጠጠ ፊት ለፊት የወጣ ተቋም ነው። ፊት ለፊት የምዕራፍ 16ቱ ግን ድብቃዊ ተግዳሮት ነው። ተቋሙው ከአጋንንት ነው፣ ግን ተቋሙ አይመስልም። ፍሬንድሊ ወዳጃዊ የመሰለ አጋዥ የመሰለ አብሮ ሰራተኛ የመሰለ ድብቃዊ ተግዳሮት ነው። ምዕራፍ 13 ተመልከቱ ቁጥር 8 ላይ ምዕራፍ 13 ቁጥር 8 ላይ የጳውሎስ የመጀመሪያው
በሆነው የወንጌል አገልግሎት ላይ አንዱ የሄደበት ሀገር ጳፋ የሚባል ሀገር ነው። ጳፋ የሚባል ደሴት ነች። ቁጥር 6 ላይ ደሴቲቱንም ሁሉ እስከ ጳፋ በዞሩ ጊዜ የደሴቲቱ ዋና ስሟ ስልማና ነው። ቁጥር 5 ላይ ስልማና ነው የምትባለው። በስልማና በምትባለው ደሴት ውስጥ ያለ አንድ ስፍራ ደግሞ ቁጥር 6 ላይ ጳፋ የሚባል ደግሞ ስፍራ አለ። ደሴቲቱን ስልማና የምትባለውን ደሴት እስከ ጳፋ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ ነብይ የሆነውን አንድ አይሁዳዊ ሰው አገኙታል። እርሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገረ ገዥ ጋር ነበረ። ይህም በርናባስና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ማን? ሰርጊዮስ ጳውሎስ። በርናባስና ሳውልን አስጠርቶ ወንጌል እየሰማ ሳለ ግን ቁጥር 8 ላይ አብሮት ያለው ጠንቋዩ የተባለው ኤልማስ ወይ ደግሞ በርያሱስ የሚባለው ሰው ቁጥር 8 ላይ ጠንቋዩ ኤልማስ ስሙ እንዲሁ ተረጎማል። አገረ ገዡን ከማመን ሊያጣምም ፈልጎ ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋት ሁሉ የሞላብህ የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታ መንገድ ከማጣም አታርፍም? አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውር ትሆናለህ፣ እስከ ጊዜው ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁ የሚመራውን ሰው እየዞረ ፈለገ። በዚያን ጊዜ አገረ ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ጌታ ይመስገን። የጳውሎስና የበርናባስ የመጀመሪያው ሐዋርያው ጉዞ ላይ እንደ ግድግዳ ድቅን ብሎ ይህንን የወንጌል ስራ እንዳይሰሩ ሊከላከል የሞከረው የዴሞኒክ ፎርስ የአጋንንታዊ ኃይል ትመለከታላችሁ። በዚህ በበርያሱስ በተባለው ኤልማስ በተባለው ሰው አማካኝነት ኋላ ግን የመንፈሱ መመታት የሰርጊዮስ ጳውሎስን ይሄ አገረ ገዢ ወደ ጌታ እንዲመጣ ምክንያቱም ትመለከታለች። ይሄ ግልጽ ያፈጠጠ በሐዋርያት ሥራ ላይ ብቻ አይደለም ጳውሎስ ይጠቅሰዋል። በተለይ ኤፌሶን መጽሐፍ ላይ ስፒሪቹዋል ወርፌርን መንፈሱ ውጊያን እየደጋገመ ያነሳል። አንድ የወንጌል አገልጋይ በተለይ ቸርች ፕላንቴሽን ላይ የሚሰራ አገልጋይ ለአገልግሎት ለቤተክርስቲያን ተከላ ወንጌልን ለማሰማት ድንበር ዘለል የሆነ አገልግሎት ሊያገለግል ሲነሳ መጀመሪያ ማድረግ ያለበት በሚሄድበት ኤሪያ ላይ ያሉትን መንፈሳዊ ኃይላትን የማሰር የመዋጋት የመጸለይ ስራን አስቀድሞ መስራት መቻል አለበት። እነዚህ ቴሪቶሪያል ስፒሪት የሚባሉ ገዢ መናፍስቶች አይደንቲፋይ ማድረግ ከቻለ አይደንቲፋይ አድርጎ መለየት ከቻለ ለይቶ የመንፈስን አሰራር አስቀድሞ አፍርሶ ሊሄድ ይገባል። ምክንያቱም በሁለተኛ ቆሮንቶስ ምዕራፍ 4 ላይ የዚህ ዓለም ገዢ የማያምኑ ሰዎችን አእምሮ አሳወረ ይላል። የክርስቶስ የክብሩ ወንጌል የሆነው የክብሩ ብርሃን የሆነውን ወንጌል በሰዎቹ ልብ ላይ እንዳያበራ ክልካሉ ያደርጋል። ሰዎች እንዳይቀበሉ አክሰፕት እንዳያደርጉ ክልካሉ ያደርጋል። እና ግልጽ የሆነ ስፒሪቹዋል አታኮች ወይ ደግሞ ጥቃቶች ፍላጻዎች ኤክስፔክት ይደረጋሉ ቸርች ፕላንቴሽን ላይ። በስውር ምዕራፍ 16 ላይ የአጋንንትን ስራ ደግሞ ትመለከታላችሁ። ምዕራፍ 16 ቁጥር 16 ላይ ምዕራፍ 16 ቁጥር 16 ላይ የምዕራፍ 13ቱ በግልጽ ነው። የምዕራፍ 16ቱ ግን ወዲያው ጳውሎስ አለየውም። አጋንንት መሆኑን የዲያብሎስ ተንኮል መሆኑን አለየውም። ከረጅም ጊዜ በኋላ ነው መንፈሱን መለየት የቻለው። ቁጥር 16 ላይ ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘች። ምዕራፍ 13 ላይ ጠንቋይ ሰው ነው፣ እዚህም ጋር ጠንቋይ ሴት ነች ያለች። እርሷም ጳውሎስን እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። የምዕራፍ 13ቱ እንዳትሰማው ነው ይል የነበረው። አገረ ገዢውን እንዳትሰማቸው ነው የሚለው። ይችኛዋ ግን እንዳትሰማቸው አይደለም፣ እንዲሁ ስሟቸው ነው የምትለው። ቱ ዘ ሪቨርስ ነው። ይህን እጅግ ቀን አደረገች። ማለትም ጳውሎስ በዚህ ሴት ውስጥ የሟርት መንፈስ እንዳለ አለየውም። በአይናታችሁ የምትለዩት አይደለም። በጣም ሰፖርተር ነው የምትመስለው፣ አጋዥ ነው የምትመስለው፣ እግዚአብሔር ያዘጋጃት የወንጌል ደጋፊ ነው የምትመስለው። የአምላክ ባሪያዎች ብላ መልካም ስም ነው ለነሱ የሰጠቻቸው። 18 ላይ ግን አይ ቲንክ ጳውሎስ መንፈሱም ተረበሸ፣ ተቸገረ። እንዲህ ይላል። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛሃለሁ አለው። በዚያም ሰዓት ላይ ወጣ ይላል።
ጌቶቿም የተርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማን ፊት ጎተቷቸው። በሁለቱም ክፍል ላይ የዴሞኒክ ኢንቮልቭመንት ወይ ደግሞ የአጋንንት የተግዳሮት ሆኖ መቅረብን ታያላችሁ። 13 ግልጽ ነው፣ 15 ግን በስውር የሆነ የዲያብሎስ አሰራር ተመለከታላችሁ። ኦኬ በዛሬው ክፍለ ጊዜያችን ላይ ለማየት እንግዲህ የሞከርነው ከፊል ለቤተክርስቲያን ተከላና እድገት መሰረት የሆኑትን ጉዳዮችን ከባለፈው የተረፉትን ሁለቱን ለማየት ሞከርን። ውጤታማ መሪና ተከታይ የሚለውን ከሱ በመቀጠል ደግሞ ለቤተክርስቲያን እድገትና ተከላ ተግዳሮቶችን በሚል ለማየት ሞከርን። ተግዳሮቶቹ በአይነታቸው ሁለት አይነት መልክ አላቸው። አንደኛ ሰዋዊ ነው፣ ሁለተኛ ደግሞ አጋንንታዊ ነው። ሰዋዊ በሚለው ስር ውስጣዊ ተግዳሮት ከቤተክርስቲያን ከራሷ የፈለቀ፣ ሁለተኛ ደግሞ ከውጪ የመጣ ሰዋዊ ተግዳሮት ነው። አጋንንታዊ ተግዳሮት ላይ በግልጽ የሆነ አጋንንታዊ ተግዳሮትና በስውር የሆነ አጋንንታዊ ተግዳሮት በማለት ለማየት ሞክረናል። የዛሬው ትምህርታችን እንዲህ ባለ መልኩ እንጨርሰዋለን። ሶስተኛ ክፍለ ጊዜያችንን የቀጣዩ አራተኛውና የመጨረሻ የምናደርገው የቤተክርስቲያን ተካይ መታወቂያዎችን የሚል እንደ ቤተክርስቲያን ተካይ አንድ ሰው ሊኖረው የሚገባ መታወቂያዎች አሉ። በሁለት ክፍለን ነው የምናያቸው፣ መንፈሳዊ ባህሪያቶቹንና አመራራዊ ክህሎቶቹን በሚል በሁለት ክፍለን ለማየት እንሞክራለን። ቀጣዩ ሳምንት ላይ ጌታ ኢየሱስ ዘመናችሁን ይባርክ።